ከ60 በመቶ በላይ የሚሆኑ ወጣት አምራች ኃይል ያለባት አፍሪካ በቁጥሯ ልክ የሚስተካከል የወጣቱ የኢኮኖሚያዊ ፖለቲካዊና የሌሎች መስኮች ተሳትፎና ተጠቃሚነት ጥያቄ ውስጥ ወድቆ ቆይቷል። ይህንኑ መነሻ በማድረግ ወጣቶች በአፍሪካ የእድገት ጉዞ ውስጥ ተሳታፊና ተጠቃሚ ብቻ ሳይሆኑ የጉዞ ዋነኛ አንቀሳቃሽና የፖሊሲ ሀሳብ አዋጭ እንዲሆኑ ያለመ የአፍሪካ ወጣቶች ፎረም መካሄድ ጀምሯል። በመጀመሪያ የአፍሪካ ወጣቶች ትምህርት ማግኘት አለባቸው ላለው ከዛም ያሉብንን ውስንነቶች ደግሞ እንዲህ ተሰባስበን የምንመካከርበት መድረክ ያስፈልጋል። ምክንያቱም አንድ ሰው ብቻውን ለችግሮች ሁሉ መፍትሄ መስጠት አይችልም። ስለዚህ ከሌሎች ድጋፍ መቀበል ያስፈልጋል። አፍሪካውያን አቅም አለን፣ ፖሊሲዎችም አሉን ብለን ማውራት ብቻ አይበቃም። እነዚህም ፖሊሲዎች እንዴት እንተገብራቸዋለን ነው። ይህ ጉባኤ መፍትሄዎችን የምናገኝበት ይሆናል ብዬ አስባለሁ። የአፍሪካ ወጣት በአፍሪካ ውስጥ የፈጠራና የልማት ማዕከል እየሆነ መሆኑን አምናለሁ። በአፍሪካ ሕዝብ 60 በመቶ የሚሆነው ወጣቱ የማህበረሰብ ክፍል ነው። ስለዚህም ወጣቶችን በታላላቅ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ውሳኔዎች ላይ ድምጻችንን ማሰማት አለብን። እንዲህ ሲሆን ነው ሁላችንም በአንድነት ማደግ የምንችለው። ብዙ ኦፕን ማይንድድ ኢነርጄቲክ ከሆኑ ወጣቶችና ፋውንደሮች ጋርም ሊደሮች ጋር ኔትወርክ አድርገናል። ሁለተኛ ደግሞ አይዲያ ኤክስቼንጅ አለ። አይዲያ ኤክስቼንጅ ላይ ዲስ ዴይስ ሶፍት ስኪል የሚባለውን ነገር በደንብ አይዲያ ኤክስቼንጅ አድርገናል። በእኔ በኩል ደግሞ የተማርኩት በዋነኝነት ኔትወርክ አድርጌያለሁ። አንድ ሰው አግኝቻለሁ። ከ300 በላይ ከተለያዩ የአፍሪካ ሀገራት የተወጣጡ ወጣቶች በተሳተፉበት ፎረሙ የአፍሪካን መጻኢ ዕጣ ፈንታ የሚወስኑ አፍሪካውያን ወጣቶች ለችግሮቻቸው የመፍትሄ ሀሳቦችን የሚያዋጡና የጋራ ጉዳዮቻቸው ላይ ሰፋፊ ውይይቶች የተካሄደበት ነው። 2024 ላይ የተጀመረ አፍሪካዊ ወጣቶችን በሁለት ጉዳዮች ላይ አንደኛው በፖሊሲ ላይ እንዲሁም ደግሞ ሁለተኛው ሲስተሚክ ቼንጅ ወይም ዘለቄታ ያለው ለውጥ ለማምጣት በሚደረገው ሂደት ላይ ተሳታፊና ዋና የመፍትሄው አካል እንዲሆኑ አትኩሮ የሚሰራ ፕላትፎርም ነው። በአፍሪካ አብዛኛውን ክፍል ወጣት ሴቶችና ወንዶች ኩባንያዎችን ይመሰርታሉ፣ ድርጅቶችን ይመራሉና በፖሊሲ ላይ ተጽዕኖ የሚያሳድሩ ሀሳቦችን ያዋጣሉ። ነገር ግን ብዙዎቹ እስካሁን ድረስ የፋይናንስ ድጋፍ ማግኘትና በውሳኔ ሰጪ መድረኮች ከመሳተፍ በዘለለ ተጽዕኖ ማሳደር ላይ ብዙ እንቅፋቶች አሉ። የዚህ መድረክ ዋና ዓላማ የወጣቶችን እምቅ አቅም በማሳየት ወጣቶችን የሚያካትት የፋይናንስ ስርዓትን በመዘርጋት የበለጸገች አፍሪካን እውን ማድረግ ነው። ወጣቶች በተለያዩ ዘርፎች ያላቸውን ተሳትፎ ለማሳደግ የወጣቶች የስራ ፈጠራ አቅምን ለማጎልበት የኮደር ስልጠናን መሰል ኢኒሼቲቮችን ቀርጻ እየተገበረች የምትገኘው ኢትዮጵያ ወጣቶች በቴክኖሎጂ ዘርፍ ያላቸውን ክህሎት በማሳደግና በሁሉም መስክ የበቁ ወጣቶችን ለማፍራት በርካታ ስራዎች ሲሰሩ ቆይተዋል። በእኛ በተጀመሩ የኢኒሼቲቮች አማካኝነት የወጣቶቻችንን የኢኮኖሚ ፍላጎቶች ለማመጣጠን ስራዎች ተሰርተዋል። በተለይም ከፍተኛ አቅም ባላቸው እንደ አይሲቲ ቴክኖሎጂ፣ ማኒፋክቸሪንግ፣ ኮንስትራክሽንና ቱሪዝም ላይ በተለየ ትኩረት ተሰርቶባቸዋል። ለዚህ ጥሩ ምሳሌ የሚሆነው የ5 ሚሊዮን የኢትዮጵያ ኮደርስ ፕሮግራም ነው። ይህ ፕሮግራም ከ2.4 ሚሊዮን በላይ ወጣቶችን በመተግበሪያ ልማት፣ በዳታ ስልጠና፣ በሞባይል መተግበሪያ ልማት፣ በሰው ሰራሽ አስተውሎትና የስራ ፈጠራ ላይ ማብቃት ተችሏል። ወጣቶች በፖሊሲ፣ በኢኖቬሽን፣ በኢኮኖሚና ማህበራዊ ዘርፍ ያላቸውን ተሳትፎ ከማጠናከር በዘለለ በሀገራቸው ፍትሐዊ የኢኮኖሚ ተጠቃሚነትን የማረጋገጥ ቀጣይ ስራ በፎረሙ በስፋት ተመክሮበታል። የመፍትሄ ሀሳብም ቀርቦ ውይይት ተደርጎበታል። ኢኮኖሚያዊ ፍትህ ለአፍሪካውያን ወጣቶች ነው። እንዴት አድርገን በስራ ፈጠራ እንዲሁም ደግሞ በተለያዩ መንገዶች አፍሪካውያን ወጣቶች ከኢኮኖሚ ተጠቃሚ እናደርጋቸው። ተጠቃሚ ብቻ ሳይሆን ደግሞ የስራ ፈጣሪና አንድ የመፍትሄ አካል እንዴት መሆን ይችላሉ በሚል ሀሳብ ላይ ቤዝ ያደረገ ነበር። የተለያዩ ሀሳቦችም ሲነሱ ነበር። ከመድረኩ እንደሰማችሁት በፓናል ዲስከሽኑ ላይ እንዴት ለኢትዮጵያና ለአፍሪካ ብልጽግና ወጣቶች በስራ ፈጠራ፣ በአመራር እንዴት ኮንትሪቢዩት ማድረግ ይችላሉ የሚል ሀሳብ ተነስቶ ነበር። ከዚህ መድረክ በኋላ ለመስራት ያቀድኩትን ስራ ከየት መጀመር እንዳለብኝ እውቀቱን የማገኝ ይመስለኛል። ማሳካት የሚፈልገውን የራሴን ህልም ትንሽ ቢሆንም እንደ ተማሪ መሰረታዊ እውቀት እንዲኖረኝ እንደሚረዳኝ ተስፋ አደርጋለሁ። በጣም ብዙ ወጣት ብዙ ዩዝ አለ፣ ነገር ግን ጆብ ኦፖርቹኒቲ ብዙ አይደለም። ሶ እንደ ወጣት ምን ይጠበቅብናል? አንደኛ ነገር ሁለተኛ ነገር ደግሞ ኢምፕሎየሮች ኦር ቀጣሪዎች ምን ማድረግ አለባቸው የሚለውን ነገር በደንብ ዲስከስ አድርገናል፣ አይተናል። እንደራስ የወጣቶች ማህበርና የኔዘርላንድ የልማት ድርጅት ACAV በጋራ ያዘጋጁት ፎረሙ ለ2 ቀናት የሚካሄድ ይሆናል።